ብዙ ባታስተናግድ ጥሩ ነው። ራስህን አረጋጋ። ምክንያቱም አንዳንዴ ህይወትን መምራት የምንችለው እኛ ራሳችን ጤነኛ ስንሆን ነው እና በጣም ጤናህን ሊጎዳ የሚችልን ነገር ብዙ ባታስተናግድ ጥሩ ነው። የራስን ጤንነት ብትጠብቅና በራስህ አእምሮ ተመርተህ ብትወስን ጥሩ ነው። እዚህ የሚሰጥ አስተያየት ጥሩ ሆኖ እያለ ነገር ግን ጫና የሚያሳድርብህ ከሆነ ራስን ፕሮቴክት አድርግ ከምንም በላይ። ከዛ ቀጥለው ደግሞ ዋን ላብ ያለው በጣም ነው የምስማማበት። ምክንያቱም ወሳኙ አንተ ነህ። እኛ ይሄን አድርግ ያን አታድርግ ምን ማለት እንችላለን፣ ግን መወሰን አንችልም በአንተ ህይወት ላይ ገባህ? ወሳኙ አንተ ነህ። ሰው በሰጠ አስተያየት የምትሄድ ከሆነ ገደል ግባ ቢሉን ገደል ልትገባ ነው እንዴ? እንደዛ አታደርግና ራስን ቴኬር አድርግ። ከምንም በላይ የሚመጡትን ነገሮች ደግሞ በጸሎትና በመልካም አእምሮ ለመፍታት ሞክር እንጂ የሁሉንም ሰው አስተያየት ለማስተናገድ ብለህ ስትረስ ውስጥ እየገባህ ነው ያለው። ስትረስ ደግሞ መጥፎ ነው። በጣም ጤናን ያዛባል፣ ጤናን ይጎዳል። እና ሴት እህቶቼ ደግሞ አንድ ነገር ማወቅ ያለብን ሰው ያፈቀረውን ሁሉ የሚያገባ ቢሆን ኑሮ ጥሩ ነበረ። ህይወት አንዳንዴ ወዴት እንደምትመራችሁ አታውቁም። እግዚአብሔር ነው በእኛ ህይወት ላይ መወሰን የሚችለው። ምን አይነት ህይወት መኖር እንዳለብን አስቀድሞ የሚያውቀው እግዚአብሔር እንጂ እኛ አይደለንም። ስለዚህ እሱ እንዲወስን ፍቀዱለት። አይ ነው ሁለቱ ረዥም ጊዜ ጓደኛሞች ሆነው የኖሩ ናቸው። ጥሩ ምኞታችሁን እየገለጻችሁ እንደሆነ አውቃለሁኝ፣ ግን ተጽዕኖ መፍጠር በሰው ላይ ጥሩ አይደለም፣ የጤና ችግር ያመጣልና እሱን ነገር አስቡበት ለማለት ነው። ወሳኙ አንተ ነህ፣ ግን ቴክ ኬር ዮርሰልፍ። ኦኬ። ሰላም ይብዛ። ቻው ወንድሜ። ላይ እኛ እየተጫነው ሳይሆን ውድ ሀሳብ እየሰጠ ነው። አንዳንድ ጊዜ ለመወሰን ግራ የሚገቡሽ ነገሮች ሰዎች ጋር ስታመጫቸው ይቀሉሻል። ምልሽ እኔ ዝም ብዬ የሆነ ነገር ብቻዬን ፍና አድርጊው ለውሳኔ ተቸግሬ ራሴን የሆነ ነገር ውስጥ ከማስገባ ይልቅ እንደዚህ ሰዎች ጋር ባመጣው ከሰዎች የምወስደው ነገር ይኖራል። የኔ ውሳኔ ውሰድ፣ የኔ ውሳኔ ተቀበል ሳይሆን ባወራሹ ልክ ከአንቺ የሆነ ነገር ይወስዳል፣ ከኔ የሆነ ነገር ይወስዳል። ከዛ ለውሳኔ ቅርብ ይሆናል። እኔ ያን ነው የምረዳው እንደኔ ሀሳብ እና ማስጨነቅ ሳይሆን ውሳኔ ላይ እንዲደርስ የኛ ሀሳብ መንደርደሪያ ይሆናል። ለምሳሌ አሁን ዳኒ ካየሹ እንግዲህ በጭፍን ነው በቃ ያመናት ምንም ነገር ሳያይ ነው በጭፍን ገባሽ? ያ እምነቱ ነው፣ መልካምነቱን ያሳያል። ግን ደግሞ ከኛ የወሰደው ሀሳብ ምን ይቅርታ አድርጌልኝ እና ይች ልጅ እኮ ብታረግዝም ባታረግዝም እኮ መርጧት እኮ ቃል ኪዳን ገብቶላታል። ገባሽ? መጀመሪያ ለጽጌ የምትፈልገውን ነገር ሁሉ አድርጓል። ፍቅሩ በትክክለኛ መንገድ ገልጾላታል። በትልቅ ከበሬታ ታገቢኛለች ጥያቄ አቅርቦላት ገፍታ ሄደች። እሷ ነች ለዚህ ሁሉ ነገር ተጠያቂ እኮ ራሷ ጽጌ ናት መሆን ያለባት። ይሄ ልጅ እኮ ተሳሳተ መንገድ የሚሄደ ትክክል የሚሄደ ለእሷ የሚገባትን ክብር ሰጥቷታል። የሚችለውን ሁሉ ነገር አድርጓል። ይሄ ሁላችንም ያው መቼም ህይወታችሁ በአደባባይ ስላወጣችሁት ጊዜ ለጸጌ መስጠት ነበረበት። ጊዜ ስጠኝ ብለዋለች አይደል? ጊዜ መስጠት ነበረበት። ለምን መቾከል አልነበረበትም? ታያለሽ፣ ጸጌን የሚወዳት ከሆነ ከዛ በፊት ለምን እንዲያገባት ስትፈልግ ስታሳየው ቆየች እኮ በቃ በጣም ሊሆን ይችላል። ጊዜ መስጠትም ይኖርበታል። አንደኛ ተደማመጡ። እሱ እኮ ሳይን ስላሳየችው እንዲያገባት እንደምትፈልገው ስላወቀ እሱም በክብር ያን ሁሉ ነገር አድርጎ በክብሬታ ታገቢኛለች ጥያቄ አቀረበላት። ገፍታ ሄደች። እሷ ነች። አሁን እዚህ ልጅ ላይ መፍረዱ ምንድን ነው ጥቅሙ? በቃ ህይወት እንደዚህ ነች። አንዳንዴ ዳኒ አግባኝ ቀለበት አርግልኝ ምናምን ብላ የምትጠይቀው ያን ሰዓት እኮ እንዳለችው ለጸጌ ቀለበት ዳኒ አላቀረበም ለማድረግ። ለምን? ለሱም ያልተመቻቸ ነገር ስላለው። እሱም ደግሞ ልክ እንደ በድንገት ወጥቶ ቀለበት ሲያደርግላት ለእሷም በቃ ላይመቻት ይችላል። መሆን አለበት ያን ነገር ሰርፕራይዝ አይነገርም። አንደኛ። ሁለተኛ ነገር ደግሞ ጽጌ ማጥፍታለች። በጣም ላይ ጥፋት ነው የምለው የጽጌ ጥፋት ነው እኮ የጽጌ ጥፋት ዳኒም ደግሞታል። ያው በቃ በጥፋት ላይ ጥፋት ነው።
የጠፋ አሁን የጠፋ ወይ እናንተ በሱ ቦታ ብትሆኑ ምን ልታደርጉ ነው? ያን ሁሉ ነገር ሄዶ እንደዛ ተንበርክኮ ጠይቋት ገፍታው ሄዳ እሱ አልፈልግም መቼ ያለች አልፈልግም አላለችም። ጊዜ ስጠኝ ያለች ጊዜ ደግሞ መስጠት ነበረበት ዳኒ ማለት ነው። እቺም ልጅ መታ በክብደቱ ገብታ እርጉዝ ነኝ ማለት አልነበረባትም። አንዴ እንስማ ውስጤ ይኸውላችሁ ጊዜ ስጠኝ እኮ አይደለም ያለችው። ካያችሁ እኔ አሁን ላይ መተማመን አልችልም። ፕላስ ደግሞ አሁን ላይ ለዚህ ነገር ዝግጁ አይደለሁም። እንዲህ እስከ ዛሬ እኮ ብለሽ ነበረ። ሰው ያንቺን ሀሳብ አክብሬ ነው ዛሬ እዚህ ላይ የደረስኩት ብያታለሁ። ስላት አይ አሁን ተማሚ አንተ ኬርስ በኋላ ጊዜ ይስጠኝ ብላለች ዳኒ። ይኸውልሽ ኤፍስ ለምንድን ነው ጊዜ ስጠኝ አይደለም ለሰከንድ ለማይክሮ ሰከንድ አላመነታችም። በነገራችን ላይ ለሰከንድ አላመነታችም። ምክንያቱም ከኔ ጋር መሆኑ ስለምትፈልገው እኔ ቅርታ አድርጉኝ፣ የሰውን ጀጅ ማድረግ አልፈልግም፣ ግን ሺዝ ኖት ማቹርድ። በቃ ነገሮችን ሁሉ እንደ ጌም ነው የምታየው። እና አንዳንድ ጊዜ እንደዚህ አይነት አካሄድ የምትሄዱ ከሆነ ህይወታችሁንም ሊያሳጣችሁ ይችላል። መጥፎ ነው። ላይፍን ሲሪየስ መያዝ አለባችሁ። በተለይ ፍቅር የሚባል ነገር ደግሞ ቀልድ አይደለም። ዳኒ አንተ ደግሞ ለብዙ አመት ጸጌን ታውቃለህ። ጸባዩ ምን እንደሆነ ሁሉ ነገር ስለምታውቅ መረዳት አለብህ። ለምን እሷ ባለችው በቃ በእልህ ተጋብተህ የማየውን ነገር ማድረግ አልነበረብህም። ስሚ ለብዙ አመት እኮ የጠየቀችኝ ጥያቄ እኮ ነው እሺ ብዬ ያሳካሁት። በእኔ ቤት እኮ ጥሩ ማድረግ ነበረ። ተረዳሽ? ምን እንደው ታውቃለህ እህታችን ማለት ነው። እኛ እዚህ ጋር እየተከራከርን ያለ ነው ለዳኒ ለውሳኔ የሚረዳውን ነገር እንጂ አንተ አጥፍተሃል፣ አንቺ አጥፍተሻል የክስ መዝገብ አልከፈትንም። በነገራችን ላይ ማለት ነው ወደኋላ ተመልሰን እንደገና እሱን ለውሳኔ የማይረዳው ነገር ላይ ማስገባት የለብንም። ማውራት ካለብን አሁን ያለበት ታይም ላይ ምን ማድረግ እንዳለበት ነው ልንወያይ የሚገባው። ጥፋት አለ ሁለቱም ጋር በቃ ዳኒም ጋር አለ ጽጌም ጋር አለ። ይሄንን አንክድም። ምንድነው ጥፋታቸው ካልሽኝ በወቅቱ ጽጌ ያን ነገር ቀለበትን ያክል ነገር ሲመጣ እንትን ሲላት መቀበል ነበረባት። ድንገታዊ የሆነ ኦኬ ያ ነገር ተፈጸመ፣ ስህተት ነው ተቀበል። ዳኒ ደግሞ በቀጣይ ቸኩሎ እዚች የልጅ ህይወት ውስጥ መግባት አልነበረም። ወንድ ልጅ ነው፣ ተናደደ፣ ተበሳጨ፣ ገባ። በቃ ሌላ ታሪክ የለውም። ነገሮችን አስረዝማችሁ ልጆቹን ወይም ደግሞ ዳኒን ውስብስብ እንዲሆንበት ነገሩ እንዲከብድበት አታድርጉ። ወደኋላ የሚያስመልስ ነገር የለም። ዛሬ ላይ ነገር ሳምሪ አንቺ ነሽ እኮ ስብስብ እያደረግሽ ያለሽው ድረስ። እሺ እኔ ምን ብያው ሰበሰብኩ? እኔ አሁን እዚህ ጋር አንተ ነህ አንቺ ነሽ ጥፋተኛ ብያለሁ? እኔ ዳኒ አንድ ነገር ያደነቁ ነገር ምን እንደሆነ ነገር ሁለቱም ሴቶች እንዳይጎዱ የምታደርገው ጥረት ይህ ትክክለኛ ሰብአዊ አእምሮ ያለው ሰው ማይንድ ነው። ለሴት ልጅ ያለ ከበሬታ እንደውም ሁሉ ወንዶች ከአንተ ቢማሩ ደስ ይለኛል። አብረሃትም ኖርክ አልኖርክ ሴት ልጅ እንደ እህትህም እንደ እናትም አክብረህ ስሜቷን ጠብቀህ እሷን በማይጎዳ መልኩ ለመለየት የምታደርገው ነገር ለህይወቷ ለወደፊት መጥፎ ነገር እንዳይገጥማት የምታደርገው ነገር ይህ በጣም በጣም የማደንቀው ነገር ነው። ነገር ግን ያን አደረግክ ማለት ደግሞ ሌሎቹ አሁን አንደርስታንድ እያደረጉ